ሰላም ተማሪዎች እንደምን አላችሁ? ጸረና ያኔን ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸር። በዛሬው ቪዲዮአችን የግሬድ 9 ባዮሎጂ ዩኒት 5ን የምንጀምር ይሆናል። ኢትስ አባውት ሂውማን ሄልዝ ኒውትሪሽን ኤንድ ዲዚዝ፣ ስለ ሰው ልጅ ጤንነት፣ የአመጋገብ ዘዴ እንዲሁም በሽታዎች የምንመለከትበት ዩኒት ነው የሚሆነው። የመጀመሪያው ሴክሽን ዋትስ ፉድ የሚለውን ነው የምንጀምረው ማለት ነው በዚህ ቪዲዮ። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሴታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ሁኔት እንግዲህ የተለያዩ ነገሮችን እናያለን። የመጀመሪያው we will define nutrition የአመጋገብ ዘዴ ምን ማለት እንደሆነ የምናብራራ ይሆናል። we will list the types of nutrients የተለያዩ ንጥረ ምግቦች አሉ እንደ ፕሮቲን፣ ካርቦሃይድሬት፣ ሊፒድስ፣ ዋተር፣ ሚነራል እያል የተለያዩ አይነት በምንመገባቸው የዕለት ተዕለት ምግባችን ውስጥ የምናገኛቸው ንጥረ ምግቦች አሉ። እነሱን አይነት እንዘረዝራለን፣ ምን ማለት እንደሆኑ እናያለን። and we will describe the roles of a balanced diet especially for children የተመጣጠነ ምግብ ወይም የተመጣጠነ አመጋገብ ማለት ምን ማለት እንደሆነ በተለይ ደግሞ ለልጆች፣ ነርሲንግ ማዘርስ ለሚያጠቡ እናቶች፣ አትሌትስ የተለያዩ አትሌቲክ ስራዎች ውስጥ ያሉ ስፖርተኞች፣ ሯጮች እንዲሁም ደግሞ ፒፕልስ ዊች HIV ኤድስ ከኤችአይቪ ቫይረስ ጋር አብረው ለሚኖሩ ሰዎች ምን አይነት ጠቀሜታ እንዳለው የተመጣጠነ ምግብ መመገብ እናብራራለን። We will describe with examples the sources and deficiency diseases of vitamins and minerals የተለያዩ እነዚህን ንጥረ ምግቦች ኒውትሪየንቶችን የምናገኝባቸው የምግብ ምንጮች አሉ። ስለነሱ ምንጮች ምሳሌዎች እንጠቅሳለን። እንዲሁም ደግሞ የነዚህ ሚነራልስ እና ቪታሚንስ ወይም የተለያዩ ኒውትሪየንትስ ንጥረ ምግቦች እጥረት በእነሱ ምክንያት የሚከሰት በሽታዎች አሉ፣ ዲፊሸንሲ ዲዚዝ የምንላቸው እነዛን በሽታዎችም እናያለን። We will define malnutrition የተመጣጠነ ምግብ እጦት ወይም እጥረት ምን ማለት እንደሆነ እናያለን። በሱ ምክንያት የሚከሰቱ የተለያዩ በሽታዎች አሉ እንደ ኳሻኮር፣ ማራስመስ የመሳሰሉ ምን እንደሆኑ እነሱን እናያለን። And we will discuss the feeding habits that may lead obesity ከመጠን ያለፈ ውፍረትን የሚያስከትሉ የአመጋገብ ልማዶች ምን እንደሆኑ እናያለን። And we will examine the effects of smoking ሲጋራ ማጨስ፣ አልኮል ዩዝ አልኮል መጠጥ መጠቀም፣ ቹዊንግ ጫት ወይም ጫት መቃም ማኘክ፣ ካናቢስ ዩዝ የተለያዩ ሀሺሾችን እንዲሁም ደግሞ አዘር ድረግ ዩዝስ የተለያዩ አደንዛዥ እጾችን መጠቀም በአንድ ሰው ጤና ላይ ሄልት ላይ ኦን ሄልት ሶሻል፣ ኢኮኖሚካል፣ ካልቸራል፣ ሳይኮሎጂካል ዌልቢንግ ላይ ያለውን ተጽዕኖ እናያለን ማለት ነው። በአንድ ሰው ጤና ላይ፣ ማህበረሰባዊ ደህንነት ላይ፣ ኢኮኖሚ በምጣኔ ሀብት ደረጃ፣ በማህበረሰባዊው ባህል እንዲሁም ደግሞ በስነ ልቦናው ላይ ያለውን ሊያደርስ የሚችለውን ተጽዕኖ እናያለን። ሌላው we will explain the modes of transmission and prevention of infectious disease and non-infectious diseases በምን አይነት መልኩ ተላላፊ በሽታዎች ኢንፌክሽየስ የምንላቸው በሽታዎች እንደሚተላለፉ እንዴትስ መከላከል እንደምንችል ከነዚህ በሽታዎች ራሳችንን እንዲሁም ደግሞ ነን ኢንፌክሽየስ የሆኑ ዲዚዞች አሉ፣ ተላላፊ ያልሆኑ በሽታዎች አሉ። እነዚህ ተላላፊ ያልሆኑ በሽታዎችንም ደግሞ እንዴት መከላከል እንደምንችል እናያለን። በዩኒቱ መጨረሻ ላይ ደግሞ we will list and appreciate renowned nutritionists in Ethiopia በሀገራችን ኢትዮጵያ የሚገኙ የተለያዩ ታዋቂ የስነ ምግብ ባለሙያዎች አሉ፣ አጥኚዎች፣ ተመራማሪዎች አሉ። እነሱን እናይና ስራዎቻቸውን የምናደንቅ ይሆናል ማለት ነው። አሁን በቀጥታ የዩኒቱ የመጀመሪያው ሴክሽንን 5.1ን ስንጀምር ዋትስ ፉድ ይለናል። ምንድነው ምግብ ማለት? ፉድ ስንል ምግብ ማለት ምንድን ነው? እንግዲህ የዚህ ሴክሽን ዋነኛ ኦብጀክቲቭ ወይም አላማ is to explain about food ነው። ምግብ ምን ማለት እንደሆነ እንድናቅና እንድናብራራ ነው። ከማብራራታችን በፊት እስቲ let's do activity 5.1 activity 5.1ን ስንሰራ it says discuss with your friend next to you and share your idea with the other classmates ይለናል። አጠገባችሁ ካለ ጓደኞቻችሁ ጋር ተወያዩበት፣ እንዲሁም ደግሞ ለሌሎች የክፍል ጓደኞቻችሁ የክፍል ተማሪዎች ሀሳባችሁን አጋሩ ይለናል። ምንድነው የተጠየቅነው እዚህ ጋር? how food is important for living things like us እንደኛ ላሉ ህይወት ላላቸው ነገሮች እንዴት ምግብ ጠቀሜታ እንዳለው ተወያዩ። ሌላኛው ደግሞ what would happen if someone don't eat food አንድ ሰው ምግብ ለተወሰነ ጊዜ ባይበላ ምን ሊከሰትበት እንደሚችል ተወያዩ። and ሶስተኛው relate the importance of food with the particular type of food we eat for example eating bread ለምሳሌ የተለያዩ አይነት የምግብ አይነቶች አሉ አይደለም? ስለዚህ እነዛ ምግቦች በውስጣቸው የተለያየ አይነት ንጥረ ምግቦች አሏቸው። ስለዚህ በእነዛ ንጥረ ምግቦች አማካኝነት የተለያዩ ምግቦች የተለያየ አይነት ጠቀሜታ አላቸው አይደለም? ለምሳሌ eating breadን ካለን ዳቦ መብላትን ካለን የዕለት ተዕለት ህይወታችንን ማንቀሳቀስ እንድንችል ኃይል እንድናገኝ የሚያግዝ ንጥረ ነገር አለው በውስጡ፣ ንጥረ ምግብ አለው በውስጡ።
ያ ንጥረ ምግብ ደግሞ our brain ጭንቅላታችን አእምሯችን በትክክል መስራት እንዲችል ኃይል ይሰጠዋል። ሌሎችም ደግሞ የተለያዩ አይነት ምግቦች በእንደዚሁ መልኩ በውስጣቸው የሚይዙት የኒውትሪየንት አይነት የንጥረ ምግብ አይነት ስለሚለያይ ከዛ አንጻር የራሳቸው የሆነ ጠቀሜታ አላቸው። ስለዚህ እነሱን ጠቀሜታቸውን ከሚይዙት ኒውትሪየንት ጋር በማገናኘት በማያያዝ አብራሩ ነው የሚለን። ተወያያችሁ አይደለም? እስቲ አሁን ደግሞ አብረን እንማማር። ሶ ዋትስ ፉድ ካለን ምግብ ምንድን ነው ካለን ፉድ ኢዝ ኤኒ ቤኔፊሻል ሰብስታንስ ምግብ ማንኛውም ጠቀሜታ ያለው ሰብስታንስ ወይም ንጥረ ነገር ነው። that's eaten, drunk or otherwise taken በምግብ መልክ የምንመገበው በመጠጥ መልክ የምንጠጣው ወይም ደግሞ ወደ ሰውነታችን የምናስገባው taken into the body to sustain life ህይወት እንዲቀጥል የሚያደርግ ጠቀሜታ ያለው ነገር ነው ማለት ነው ምግብ። and also to provide energy ኃይልን ለማግኘት እንዲሁም ደግሞ to promote growth እድገትንም ለማካሄድ ማለት ነው። so it's consumed to provide nutritional support for an organism ማለት ነው። አንድ ህይወት ያለው ነገር ፉድን ወይም ምግብን የሚመገበው የተለያዩ ንጥረ ነገሮች ንጥረ ምግቦች ድጋፍን ማግኘት እንዲችል ነው ማለት ነው። በዛ ባገኘው ድጋፍ ህይወቱን መቀጠል እንዲችል ኃይል ማግኘት እንዲችል እንዲሁም ደግሞ እድገቱን ማስቀጠል እንዲችል የሚያግዝ ሰብስታንስ ነው ማለት ነው this food ወይም ምግብ የምንለው ነገር። so food is usually of plant, animal or fungal origin ምግብን ከተለያዩ ነገሮች ማግኘት ስንችል ከእጽዋት ከእንስሳት እንዲሁም ደግሞ ከፋንጊዎች ልናገኝ እንችላለን። and contains essential nutrients such as በጣም አስፈላጊ የምንላቸውንም ንጥረ ምግቦች ይይዛል በውስጡ such as carbohydrates, fats, proteins, vitamins and minerals okay እነዚህን ሁሉ ንጥረ ምግቦች ሊይዙ ይችላሉ ማለት ነው ከእጽዋት ከእንስሳትና ከፈንጊዎች የምናገኛቸው ምግቦች። ታዲያ what's the importance of food in living things ካለን የምግብ ለህይወት ላላቸው ነገሮች ያለው ጠቀሜታስ ምንድነው ካለን አንደኛ its importance is for growth ነው። አንድ ህይወት ያለው ነገር እንዲያድግ ምግብ ያስፈልገዋል። so food is the source of substances necessary for making new cells, tissues, organs ከምግብ አንድ ህይወት ያለው ነገር ከምግብ ውስጥ ከሚያገኛቸው ንጥረ ምግቦች ኒውትሪየንቶች ነው የተለያዩ ህዋሳት ከነዛ ህዋሳት ደግሞ ህብረ ህዋሳት ከነዛ ህብረ ህዋሳት ደግሞ ራሱን የቻለ የሰውነት ክፍሎች የሚሰሩት በነዛ ከምግብ ውስጥ ከምናገኛቸው የንጥረ ምግብ አይነቶች ኒውትሪየንትስ አማካኝነት ስለሆነ food is important for growth ለእድገት ይጠቅማል። ሌላ ደግሞ for energy ነው ኃይልን ለማግኘት ነው። so living things undergo different biological and chemical reactions in their bodies አይደለም ህይወት ያላቸው ነገሮች በሰውነታቸው ውስጥ የተለያዩ ባዮሎጂካል የሆኑ ኬሚካዊ የሆነ አጸገብሮቶች ያካሂዳሉ ለተለያዩ አገልግሎቶች እና ለተለያዩ የሰውነት ውስጥ ስለሚካሄዱ ስራዎች። so these reactions in living things produce at the same time require energy ማለት ነው። እነዚህ አይነት ስራዎች ለማከናወን ኬሚካዊ አጸገብሮቶች ለማካሄድ በሰውነታችን ውስጥ ያሉ ህዋሳት ኃይል ይፈልጋሉ። ስለዚህ እነዛን ኃይል ኢነርጂን የሚገኘው ከፉድ ነው ከምግብ ነው ማለት ነው። ምግብ ውስጥ ከምናገኛቸው ንጥረ ምግቦች ነው። so food is the source of energy that fuel all the biological activities ማለት ነው። ምግብ ለሁሉም ኃይሎች ምንጭ ነው ማለት ነው። የተለያዩ አክቲቪቲዎች ተግባራት እናከናውናለን እንደ ሰው we run አይደለም እንሮጣለን we jump እንዘላለን we move ከቦታ ቦታ እንንቀሳቀሳለን we grow ከህፃንነት እስካሁን ከዚህም በኋላ ባለው ጊዜያቶች እናድጋለን አይደለም we reproduce የሰው ልጆች ይራባሉ ስፔሲፊካሊ የሰው ልጆችን ብንወስድ ሌሎች እንስሳትን ህይወት ያላቸው ነገሮችን ብናይ they reproduce and all other activities require energy እነዚህ ሁሉ ተግባራት ምን ይጠይቃሉ ኃይል ይጠይቃሉ ያንን ኃይል ደግሞ የሚገኘው ከምግብ ነው ምግብ ውስጥ ከሚገኙት የተለያዩ ንጥረ ምግቦች ኒውትሪየንትስ አማካኝነት ነው ማለት ነው። ሌላኛው የምግብ ጠቀሜታ is for the replacement of damaged tissues ነው። የተጎዱ ህብረ ህዋሳት ካሉ እነዛን ህብረ ህዋሳት ተጠግነው በአዲስ ህብረ ህዋሳት ለመተካት ግዴታ ምግብ ያስፈልጋል። so food is required for making new cells አዳዲስ የሆነ ህዋሳትን ለመስራት and also used to replace damaged cells of the body ማለት ነው። ተጎድተው የነበሩ አልቀው የጊዜያቸውን የጨረሱ ህዋሳትን በአዲስ ህዋሳት ለመተካት እነዛ አዲስ ህዋሳት የሚሰሩት ከምግብ ውስጥ ከምናገኛቸው አሁንም ኒውትሪየንትስ ንጥረ ምግቦች ነው ማለት ነው። so ለነዚህ ነገሮች ምግብ ይጠቅማል ማለት ነው። ሌላው የምግብ ጠቀሜታ is to protect from disease ነው። የተለያዩ በሽታዎች አሉ ከነዛ በሽታዎች ራስን ለመከላከል
ምግብ ያስፈልጋል። so there are different types of diseases caused by the shortage of specific groups of foods የተወሰኑ የምግብ አይነቶችን ባለማግኘት አማካኝነት የተለያዩ በሽታዎች አሉ። ስለዚህ እነዛን በሽታዎች ለመከላከል our body requires these food groups to protect our body from deficiency diseases ማለት ነው። ከምግብ እጥረት የተነሳ ከሚመጡ በሽታዎች ራሳችንን ለመጠበቅ ስንል we need food ማለት ነው። ምግቦች ያስፈልጉናል ጤናማ እንድንሆን to become healthy ማለት ነው። እነዛ ምግቦች ስናገኝ ዲፊሸንሲ ዲዚዞች አይዙንም ከምግብ እጦት የተነሳ የሚመጡ የጉድለት በሽታዎች አይዙንም በዛውም ደግሞ we become healthy ጤናማ የሆነ ሰዎች እንሆናለን ማለት ነው። so for እነዚህ አይነት ነገሮች ምግብ ወይም ፉድ አስፈላጊ ነው ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮአችን ደግሞ ስለ ኒውትሪሽን ወይም ስለ አመጋገብ ዘዴ ወይም ስርዓተ አመጋገብ የምናይ ነው የሚሆነው። የተለያዩ ጥያቄዎች ካሏችሁ የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ደግሞ ዌብሳይታችንን በመጎብኘት እዛ ላይ ጥያቄዎቻችሁን ማቅረብ እንዲሁም ደግሞ ኮሜንትስ ማቅረብ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።